ጤና ይስጥልን የተወደዳችሁ ተከታታዮቻችን በቅድሚያም እንኳን ለ2018 ዓመተ ምህረት የመስቀል በዓል በሰላም አደረሰን አደረሳችሁ እያለን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 17 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ አንድ የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን በመጨረሻም ኤርትራ ቀይ ባህርን በተመለከተ ይፋ ያደረገችው መረጃ አነጋጋሪ ሆነም። ሀገሪቱ በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ዙሪያ ይፋ ያደረገችውን ሙሉ መረጃ በዝርዝር ይዘነዋል። የግል ትምህርት ቤቶች እውቅና ፈቃድ ሊሰረዝ ነው ተባለም። በዚህም ከሚቀጥለው ሳምንት ጀምሮ በየትምህርት ቤቶቹ ፍተሻ እንደሚጀመር ተነግሯል። ሙሉ መረጃውን በዝርዝር የምናደርሳችሁ ይሆናል። ከባድ የጥንቃቄ መልእክት ተላለፈም። በጥንቃቄ መልእክቱም በርካታ ጉዳዮች ተነስተዋል። በዝርዝር የምናጋራችሁ መረጃችን ነው። ታግተዋል ከተባሉት በርካታ የከባድ ተሽከርካሪ ሹፌሮች መካከል አብዛኞቹ መሞታቸው ተነገረም። ይህን ጉዳይ ተከትሎም የሚመለከተው አካል በርካታ መረጃዎችን አውጥቷል። የምትሰሙት ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን አደረሳችሁ። ድርጅታችን ዲኤምሲ ሪል ስቴት የ2018 አዲሱን ዓመት በማስመልከት አዲሱን ፔንት ሃውስ ብሎክ ለገበያ ማውጣቱን እያበሰረ እነዚህን ዘመናዊ ቤቶች በ10 በመቶ ቅድመ ክፍያ ብቻ የግሎ ማድረግ እንደሚችሉ ስንገልጽ በታላቅ ደስታ ነው። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 68 80 68 ወይንም በ0935 01 1055 ይደውሉ። 415 ቢሊዮን ብር በላይ የካፒታል ወጪ መመደቡ ተገለጸ። የፌዴራል መንግስት ባወጣው አዲስ ዓመታዊ በጀት ከመንግስት ጠቅላላ የካፒታል ወጪ 2.4 በመቶ ለግጭት ጉዳት መልሶ ለመገንባት መመደቡን አስታውቋል። በዚህም በአጠቃላይ 415.2 ቢሊዮን ብር ለካፒታል ወጪ የተመደበ ሲሆን ከዚህ ውስጥ ደግሞ 2.4 በመቶ የሚሆነው ገንዘብ ለግጭት ጉዳት መልሶ ግንባታ እንዲውል መወሰኑ ተገልጿል። መንግስት ከመደበው አጠቃላይ የካፒታል ወጪ ድልድል ውስጥም 10 ቢሊዮን ብር ወይንም 2.4 በመቶውን ለግጭት ጉዳት የደረሰባቸውን ንብረቶችና አገልግሎቶች መስጫ ተቋማት ወደ ነበሩበት ለመመለስ በቀጥታ እንደሚውልም አስታውቋል። ይህ ምደባ የተደረገው ደግሞ የገንዘብ ሚኒስቴር ከዓመት በፊት ግጭት ለደረሰባቸው አካባቢዎች መልሶ ግንባታ 20 ቢሊዮን ዶላር እንደሚያስፈልግ ከገለጸ በኋላ ነው ተብሏል። ይህን ተከትሎም በ2018 በጀት ዓመት ውስጥ የፌዴራል መንግስት ለመንገድ መሰረተ ልማት በድምሩ 89.1 ቢሊዮን ብር ሲመድብ ለከፍተኛ ትምህርት ፕሮጀክቶች ደግሞ ከፌዴራል ግምጃ ቤት 40.7 ቢሊዮን ብር ለፕሮጀክት ማጠናቀቂያ እንደሚያወጣ ጠቁሟል ሲል ካፒታል ጋዜጣ ዘግቧል። ፌስቡክ በኢትዮጵያ የገቢ ማስገኛ አገልግሎት አለማስጀመሩ ጥያቄ አስከተለም። የዓለማችን ግዙፉ የማህበራዊ ሚዲያ መድረክ የሆነው ፌስቡክ ወይም ሜታ በበርካታ ሀገራት ለይዘት ፈጣሪዎች የገንዘብ ክፍያ የሚያስገኙ አገልግሎቶችን በኢትዮጵያ በይፋ አለማስጀመሩ በማህበራዊ ሚዲያ ተጠቃሚዎች ዘንድ ጥያቄ ሲያስነሳ ቆይቷል። ለዚህም ታዲያ ዋነኛ ምክንያቶች የሆኑት የንግድ የክፍያና የሕግ ተግዳሮቶች መሆናቸውም ተመላክቷል። የሜታ ኩባንያ አንድን አገልግሎት ወደ አዲስ ሀገር ከማስፋፋቱ በፊት በርካታ ቁልፍ ጉዳዮችን እንደሚመረምርም የዘርፉ ባለሙያዎች ተናግረዋል።
በዚህም የገንዘብ ዝውውርና የክፍያ ስርዓት ውስብስብነት አንዱ ሲሆን ፌስቡክ ገቢ ላላስገኙ የይዘት ፈጣሪዎች ዓለም አቀፍ የገንዘብ ዝውውር ማድረግ ይጠበቅበታል ነው የተባለው። በኢትዮጵያ ያለው ዓለም አቀፍ የክፍያ መቀበያ ዘዴ ደግሞ ውስንነት ያለውና የውጭ ምንዛሬ ቁጥጥር ኩባንያው ክፍያዎችን በአስተማማኝ ሁኔታ ለመፈጸም እንዲቸገር ከሚያደርጉ ዋና ዋና ምክንያቶች መካከል ይጠቀሳሉ ነው የተባለው። በተጨማሪም የማስታወቂያ ገበያ መጠን ሁለተኛ ሲሆን የፌስቡክ ሞኔታይዜሽን በቀጥታ የሚያመነጨው በይዘት ፈጣሪዎች ቪዲዮ ወይንም ደግሞ ገጽ ላይ በሚታዩ ማስታወቂያዎች መሆኑ ተገልጿል። ታዲያ ሜታ አገልግሎቱን ከመጀመሩ በፊት በአገሪቱ ውስጥ ያለው ትልቅ የማስታወቂያ ፍላጎትና የማስታወቂያ አስነጋሪዎች ቁጥር እንዲሁም ኩባንያው ከዚህ ገበያ የሚያገኘው የሚጠበቅ ገቢ መኖሩን የሚያረጋግጥ ሲሆን የኢትዮጵያ የዲጂታል ማስታወቂያ ገበያ መጠን ደግሞ ከሌሎች ዓለም ሀገራት አንጻር ሲታይ ዝቅተኛ በመሆኑ ይህ እንደ አንድ ምክንያት ሊወሰድ ይችላል ተብሏል። እንዲሁም የሕግ ማዕቀፎችንና የግብር ጉዳዮችንም ይመረምራል የተባለ ሲሆን የገንዘብ ክፍያ መፈጸም ሲጀምር ኩባንያው የሀገሪቱን የግብርና የፋይናንስ ቁጥጥር ሕጎች ሙሉ በሙሉ እንደሚያስከብርም ተገልጿል። በመሆኑም በኢትዮጵያ ውስጥ ደግሞ ለዲጂታል ገቢና ለዓለም አቀፍ የንግድ ልውውጦች ግልጽና ቀጥተኛ የሆኑ የንግድ ማዕቀፎችና የአፈጻጸም ሂደቶች ገና በመገንባት ላይ በመሆናቸው ለፌስቡክ አገልግሎቱን ለማስጀመር እንቅፋት ሆኗል ነው የተባለው። ነገር ግን ኩባንያው በአፍሪካ ቀስ በቀስ የገቢ ማስገኛ አማራጮችን እያሰፋ በመምጣቱ በቅርብ ጊዜ ውስጥ በኢትዮጵያም የገቢ ማስገኛ መንገዶችን ለማስጀመር ጥናት እያደረገ ሊሆን እንደሚችል ተገምቷል። ኮሚሽኑ ከባድ የማስጠንቀቂያ መልእክት አስተላለፈም። በአዲስ አበባ ከተማ በቀጣይ ቀናቶች የጎርፍና የመሬት መንሸራተት አደጋዎች ሊከሰቱ ስለሚችሉ ጥንቃቄ ማድረግ እንደሚገባ ተጠቁሟል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በመጪዎቹ ቀናት በኢትዮጵያ የተለያዩ አካባቢዎች ላይ ከመደበኛ በላይ የሆነ ዝናብ እንደሚኖርና ይህም ደግሞ ለከፍተኛና ድንገተኛ የጎርፍ አደጋ ሊያጋጥም እንደሚችል አስታውቋል። ይህንንም ተከትሎ በአዲስ አበባ ያለው የአየር ሁኔታን በተመለከተ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽንም ለህብረተሰቡ የጥንቃቄ መልእክት አስተላልፏል። በዚህም በቀጣይ ቀናት በከተማዋ ከመደበኛ በላይ የጎርፍና የመሬት መንሸራተት አደጋ ሊጨምር እንደሚችል የኮሚሽኑ የእሳትና አደጋ ጥናትና ትግበራ ዳይሬክተሩ ደሲሳ ጦና ተናግረዋል። በመሆኑም የጎርፍና የመሬት መንሸራተትን ጨምሮ ሌሎች አደጋዎች እንዳይከሰቱ ህብረተሰቡን በማስተማርና በመጠበቅ እንዲሁም የአደጋ ቅነሳ ላይ ሰፊ ግንዛቤ መስጠት እንደሚያስፈልግም በመገንዘብ በዚያው ልክ እየተሰራ እንደሚገኝም አስታውቀዋል። በተጨማሪም ከአደጋ መማር የለብንም የሚሉት ዳይሬክተሩ ህብረተሰቡም ከሚመለከታቸው ባለድርሻ አካላት የሚሰጠውን መመሪያና ቅድመ ጥንቃቄ በመቀበል ተግባራዊ ማድረግ እንደሚገባውም ገልጸዋል። ስለሆነም የአደጋን መቀነስ እንጂ ሙሉ በሙሉ ማጥፋት የማይቻል መሆኑን አንስተው ነገር ግን በቀጣይ ቀናት የዝናብ መጠኑን ተከትሎ ሊከሰቱ ይችላሉ ተብለው የሚጠበቁ ድንገተኛ አደጋዎችን ለመከላከል ደግሞ ሰፊ ቅድመ ጥንቃቄ እየተሰራ እንደሚገኝ ተናግረዋል። ከታገቱት በርካታ የከባድ ተሽከርካሪ ሹፌሮች መካከል 6ቱ መሞታቸው ተገለጸ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባለፈው ወር ማለትም በነሐሴ ወር ብቻ ከታገቱት 15 ሹፌሮች መካከል 6ቱ በታጋቾች መገደላቸውን አስታውቋል። ይህን ተከትሎ ሹፌሮች ግድያና እገታን በመስጋት ከከባድ ተሽከርካሪ ሹፌርነት ወደ ከተማ ታክሲ ሹፌርነት እንዲሄዱ እንዳስገደዳቸውም የፌዴሬሽኑ ፕሬዝዳንት አቶ ብርሃኔ ዘሩ ተናግረዋል። ይህ በመሆኑም የከባድ መኪና ሹፌር ጠፋ ነው ሲሉ የተናገሩት ፕሬዝዳንቱ በዚህም የሾፌሮች ግድያና እገታ አሁንም ድረስ ሰሚ ያጣ ጉዳይ ሆኗል ማለታቸውን እሸት ገር ሬዲዮ ዘግቧል።
በተጨማሪም ሹፌሮች ለሎጂስቲክ ዘርፉ ዋና የጀርባ አጥንት ናቸው ያሉት አቶ ብርሃኔ በሹፌሮች ላይ የሚደርሰውን ግድያና እገታ ለሎጂስቲክ ዘርፍ ፈተና ሆኖ ቀጥሏልም ብለዋል። በሌላ በኩል የኮቴ ክፍያ በተወሰነ መልኩ እየቀነሰ ቢሆንም ዳግም የማገርሸት ሁኔታ በአንዳንድ ቦታዎች ላይ እየተስተዋለ እንደሆነም ተናግረዋል። በመሆኑም ባለፉት 3 እና 4 ዓመታት በወለንጭቲ ብቻ ከ200 በላይ የሚሆኑ የከባድ መኪና ሹፌሮች በአጋቾች እንደተገደሉም ተገልጿል። የግል ትምህርት ቤቶች ዕውቅና ፈቃድ ሊሰረዝ መሆኑ ተገለጸም። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በከተማዋ የሚገኙ የግል ትምህርት ቤቶች በተማሪዎቻቸው ቁጥር ልክ መጽሐፍትን ገዝተው ማሰራጨት ካልቻሉ የዕውቅና ፈቃዳቸው እስከ መሰረዝ የሚደርስ እርምጃ እንደሚወሰድባቸው አስታውቋል። በግል ትምህርት ቤቶች አልፎ አልፎ የሚታየው የመጻሕፍት እጥረት ከህትመት ጋር በተገናኘ እጥረት ኖሮ ሳይሆን ገዝተው ለተማሪዎቻቸው ማሰራጨትን እንደ ወጪና እንደ ድካም ስለሚያስቡት ነው ሲሉ የቢሮው ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ይህ በመሆኑም በተለይ አዲሱ ስርዓተ ትምህርት ተግባራዊ ከሆነ በኋላ በልዩ ሁኔታ ድጋፍ ተደርጎ ለተማሪዎች አንድ ለአንድ እንዲዳረስ ተደርጎ ህትመቱ በበቂ ሁኔታ ተሰራጭቷልም ብለዋል። የግል ትምህርት ቤቶች ላይ ያለው ችግር ከተማሪዎች የመጻሕፍት ገንዘብ ሰብስበው ከትምህርት ቢሮ ገዝተው ትምህርት ቤታቸው ማድረስና ማሰራጨት እንደ ትልቅ ዕዳ ይቆጥራሉ ሲሉም ገልጸዋል። ይህን ተከትሎ ታዲያ ከሚቀጥለው ሳምንት ጀምሮ ትምህርት ቤቶችን በደንብ መመልከት እንጀምራለን ያሉት ኃላፊው በተማሪ ቁጥር ልክ መጻሕፍትን ገዝቶ ያላዳረሰ ትምህርት ቤት ካለ የዕውቅና ፈቃዱ ይሰረዛል ብለዋል። በዚህም አንድም ተማሪ ያለ መጻሕፍት መማር የለበትም ብለው ይህንን ደግሞ አንታገስም፣ ይህም የእርምጃችን አንዱ አካል ነው ሲሉ ተናግረዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኤርትራ በቀይ ባህርና በናይል ተፋሰስ ዙሪያ ውይይት ለማድረግ ዝግጁ ነኝ ማለቷ ተገለጸም። ኤርትራ ይህን ያለችው ደግሞ በትላንትናው ዕለት የዶናልድ ትራምፕ ከፍተኛ አማካሪ ከሆኑት ማሳድ ቡሎስ ጋር የውጭ ጉዳይ ሚኒስትሯ ኦስማን ሳሌህ ውይይት ባደረጉበት ወቅት ነው። በዚህ ውይይትም በአፍሪካ ቀንድ በቀይ ባህርና በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ኤርትራ ዝግጁ መሆኗን አስታውቀዋል። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሎስ አሜሪካ ኒውዮርክ በተባበሩት መንግስታት ጉባኤ ላይ የሚገኙ ሲሆን ከተለያዩ ሀገራት ተወካዮች ጋር እየመከሩ ይገኛሉ ተብሏል። በዚህም ትናንትና ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋር ውይይት ያደረጉ ሲሆን ኢትዮጵያ ወደ አደባባይ ይዛ የወጣችውና ዓለም አቀፍ አጀንዳ ያደረገችው የቀይ ባህር ጉዳይ ይገኝበታል። የኤርትራው የውጭ ጉዳይ ሚኒስትር ሀገራቸው ብሔራዊ ሉዓላዊነቷን በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች ተናግረዋል። ኤርትራ ለቀጠናዊ ሰላምና ዘላቂ ልማት ቁርጠኛ መሆኗን የገለጹት ሳሌህ ከአሜሪካ ጋር ትብብር ለማድረግ የተፈጠረውን ዕድል ሀገራቸው በደስታ እንደምትቀበልም አመላክተዋል። የአሜሪካው ከፍተኛ ባለስልጣን ማሳድ ቦሎስ በበኩላቸው አሜሪካ ለዓለም አቀፍ ንግድ፣ ደህንነትና ጸረ ሽብርተኝነት ጥረቶች ወሳኝ በሆነ ቀጠና ውስጥ ውይይትና መግባባትን ለመፍጠር ጽኑ ፍላጎት እንዳላት አስምረውበታል ነው የተባለው። ውይይቱ በአሜሪካና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነና ይህም ደግሞ በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት፣ በግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት የሚችል እንደሆነም አመላክተዋል። በሌላ በኩል በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ከቀናት በፊት ኢትዮጵያ እንደነበሩ አይዘነጋም።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 158 ብር ከ35 ሳንቲም እየተገዛ 161 ብር ከ52 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ5 ሳንቲም እየተገዛ 209 ብር ከ15 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 179 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 183 ብር ከ34 ሳንቲም ሆኗል። ስዊስ ፍራንክ 190 ብር ከ25 ሳንቲም እየተገዛ 194 ብር ከ6 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 41 ብር ከ15 ሳንቲም መግዣው ሲሆን መሸጫው ደግሞ 41 ብር ከ97 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 40 ብር ከ5 ሳንቲም እየተገዛ 40 ብር ከ85 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 20 ብር ከ95 ሳንቲም እየተገዛ 21 ብር ከ37 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። ውድ የገበያ ሚዲያ ተከታታዮቻችን በድጋሚ እንኳን ለ2018 ዓመተ ምህረት የመስቀል በዓል በሰላም አደረሰና አደረሳችሁ እያለን በምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን አደረሳችሁ። ድርጅታችን ዲኤምሲ ሪል ስቴት የ2018 አዲሱን ዓመት በማስመልከት አዲሱን ፔንት ሃውስ ብሎክ ለገበያ ማውጣቱን እያበሰረ እነዚህን ዘመናዊ ቤቶች በ10 በመቶ ቅድመ ክፍያ ብቻ የግሎ ማድረግ እንደሚችሉ ስንገልጽ በታላቅ ደስታ ነው። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 68 80 68 ወይም በ0935 01 1055 ይደውሉ።